ሰላም እንዴት ሰነበታችሁ? ከዛሬው መጽሐፍ ጭንቀት ምንም ጥቅም እንደሌለው በጤንነታችንና በደህንነታችን ላይ አሁን ላይ በዓለም ላይ በግል ህይወታችን፣ ኢኮኖሚው፣ የፖለቲካል ሁኔታው፣ ሶሻል ህይወታችን አስጨናቂ መሆኑ ይታወቃል። ስለዚህ ጥንቃቄ ካላደረግን በቀላሉ ጭንቀታሞች ወይም የምንሸበር እንሆናለን። ከዚህ እንዴት መዳን እንችላለን? አንዳንድ ወርቃማ ቁልፎችን ከዚህ መጽሐፍ በጥልቀት ለማየት እንሞክራለን። እስከ መጨረሻው አብረን እንቆይ። ጭንቀት የአቅምና የጊዜ ብክነት ነው። ከቶ ያለንበትን ሁኔታ አይለውጠውምና። ይሁን እንጂ ጭንቀትና ስጋት እኛን ይለውጡናል። ህመምተኞች፣ ጨቅጫቆች ሊያደርጉን ይችላሉ። አንድ የህክምና ተመራማሪ ከህመማችን ውስጥ 87 እጅ ከአንጎል ሐሳብ ጋር የተሳሰረ መሆኑን በቅርቡ ነገረኝ። ጭንቀት በአሉታዊ አስተሳሰብ ርዕስ ስር ይመደባል። ይህ አሉታዊ አስተሳሰብም በመጥፎ መልኩ እንድንለወጥ የሚያደርገን አሉታዊ ኬሚካል ከአእምሯችን ያፈልቃል። እንደ ምሳሌም ዶክተር ካሮሊን ሊፍ አእምሮዬን ማን አጠፋው በተባለው እጹብ ድንቅ መጽሐፋቸው ላይ በስርዓት ባልተያዘ ህይወት አማካኝነት በየቀኑ 30,000 ሐሳብ እናስባለን። በዚሁ ለህመም አመቺ የሆነ ሁኔታን እንፈጥራለን፣ ራሳችንንም በሽተኞች እናደርጋለን በማለት ይገልጻል። ጭንቀት በሚወዛወዝ ወንበር ላይ የመቀመጥ ያህል ነው ለማለት እወዳለሁ። ዘውትር እንደተንቀሳቀሰ ነው፣ እኛንም በስራ ላይ እንደጠመደን ነው። ይሁን እንጂ የትም አያደርሰንም። እንዲያው ለረጅም ጊዜ ብንጓዝበት ከጥቅም ውጭ ያደርገናል። ጭንቀት በእምነት እንዳንኖር ያደርገናል፣ ሰላማችንን ይሰርቃል። ጭንቀት ውስጥ ስንገባ ብርቱ ጥረት ባደርግ ኖሮ ለደረሰብኝ ችግር መፍትሄ ማግኘት እችል ነበር እያልን ነው። ይህም ፈጣሪን የመታመን ተቃራኒው ነው። የጭንቀት መንስኤ ግልጽ ነው፣ በፈጣሪ አለመታመን። ፈጣሪ በህይወታችን በተለያዩ ሁኔታዎች ውስጥ ይገባል ብለን ያለማመን ጉዳይ ነው። ብዙዎቻችን ራሳችንን ለመንከባከብ ጥረት በማድረግ ህይወታችንን አሳልፈናል። ፈጣሪ በእያንዳንዱ ሁኔታ ይጠነቀቃል ብለን ለመገንዘብ ጊዜ ይወስዳል። ይህን መማር የምንችለው በተግባር ነው። በእምነት እርምጃ መውሰድ አለብን። በእምነት እርምጃ ስንወስድ የፈጣሪ ታማኝነት ተሞክሮቻችን እናደርጋለን። ይህም በሚቀጥለው ጊዜ በእርሱ መታመንን ቀላል ያደርገዋል። የራሳችንን ልዩ ልዩ ችግሮች እኛው እንወጣለን ብለን በማመን ብዙ ጊዜ ችግሮቻችንን ለመፍታት በእኛው ችሎታ እንተማመናለን። ሆኖም ብዙ ጊዜ የራሳችንን ችግር ለመፍታት ብዙ ከተጨነቅንና ጥረት ካደረግን በኋላ ተገቢ የሆነውን መፍትሄ ለማምጣት ችሎታ የሌለን ሆነን እንገኛለን። በሌላ በኩል ግን ፈጣሪ ለሚያስጨንቁን፣ ለሚያሰጉን ነገሮች ሁሉ መፍትሄዎች አሉት። ምንጊዜም በእርሱ መታመን ወደ እረፍት እንድንገባ ያስችለናል። እረፍት ስል እርሱ ችግሮቻችንን ያቃልላል ብለን ስንጠባበቅ እያለን በህይወት ሐሴት ልናገኝ የምንችልበት የሰላም ስፍራ ማለቴ ነው። ሌላው ፈጣሪ ለኛ ይጠነቀቃል፣ ለችግራችን መፍትሄ ይሰጣል፣ የሚያስፈልገንንም ያሟላል። ይሁን እንጂ ስለ ችግራችን ማሰብና መጨነቅ ማቆም አለብን። ይህን ሐሳብ በሥራ ከመተርጎም ይልቅ መናገሩ ቀላል መሆኑን እገነዘባለሁ። ሆኖም በአዲስ መንገድ ለመጓዝ ግንዛቤ ማግኘትን በመጀመር ረገድ ከአሁን የተሻለ ጊዜ የለም። ይህም ሐዘን፣ ጭንቀትና ፍርሃት የሌለበት አኗኗር ነው። መስራት የምንችለውን መስራት ይገባል እንጂ መስራት በማንችለው ላይ መጨነቅ የለብንም። ኃላፊነትህን ተወጣ፣ ከዚያም መጨነቅህን አቁም። ትኩረት ያደረክበት ነገር ያድጋል። ምንም ነገር ላይ እናትኩር፣ በአእምሯችን ውስጥ እያደር ግዙፍ እየሆነ ይደር። ለኛ ነገሩ ሆኖ ከሚገኘው በላይ ግዙፍ ሊመስል ይችላል። ስንጨነቅ በችግራችን ላይ ትኩረት እናደርጋለን፣ መላልሰንም በአእምሯችን ውስጥ እናብሰለስለዋለን። ይህም በችግር ላይ አስተንትኖ የማድረግ ያህል ነው። ስለ ነገሮች ስንጨነቅ ስለ እነርሱ ያለማቋረጥ እንናገራለን። ምክንያቱም በልባችን ውስጥ ያለው በአፋችን መውጣቱ አይቀርምና። በችግሮቻችን ላይ ብዙ ባሰብንና በተናገርን ቁጥር ይበልጡኑ ግዙፍ ይሆናሉ። ትንሽዬ ነገር ላይ ዝም ብሎ ከልክ በላይ ትኩረት በማድረጋችን ምክንያት ግዙፍ ሆኖ ሊገኝ ይችላል። በችግር ላይ ያለማቋረጥ ትኩረት ከማድረግ ይልቅ የፈጣሪን ታማኝነት ብናሰላስል መጨነቅ የማያስፈልግ መሆኑን በቀላሉ መገንዘብ እንችል ነበር። በዓለም ውስጥ ምን አይነት ጉድለት እንዳለ በማሰብና በመናገር ሙሉ ጊዜያችንን ልናጠፋ እንችላለን።
ወይም በጎ በሆኑ ነገሮች ላይ ትኩረት ማድረግን መምረጥም እንችላለን። 10 ነገሮች ስህተት ቢሆኑና ከነዚህ ሁለቱ ብቻ ትክክል መስለው የሚታዩን ከሆነ በሁለቱ ጉልህ ትኩረት ማድረግ እንችላለን። የምታስበውን መምረጥ እንደምትችል ራስህን ለማስገንዘብ ይህ መልካም ጊዜ ነው። ብዙ ሰዎች ምንም ማድረግ አልችልም፣ እኔ ጭንቀታም ሰው ነኝ ሲሉ ሰምቻለሁ። እውነቱ ግን ጭንቀት ውስጥ ለመግባት ምርጫ አድርገዋል እንጂ ጭንቀታም ሰዎች አይደሉም። ምክንያቱም በፈጣሪ መታመን እንደሚቻል አያውቁም። አዘውትረን በመጨነቃችን የወጣልን ጭንቀታሞች እንደሆንን ሁሉ እምነታችንን በፈጣሪ ላይ መጣል ከተለማመድን ብርቱ አማኞች ልንሆን እንችላለን። በማንኛውም ሁኔታ የመጀመሪያው ምላሽህ መጨነቅ ሳይሆን በፈጣሪ ላይ መታመን ይሁን። እኛ መስራት የማንችለውን ከማብሰልሰል ይልቅ ፈጣሪ መስራት በሚችለው ላይ እንድናስብ መምረጥ እንችላለን። ስላለንበት ሁኔታ አስቸጋሪነት ዘውትር የምናስብ ከሆነ የምናተርፈው ነገር ጭንቀት ብቻ ይሆናል። ይህም መውጫ መንገድ የለንም የሚል ስሜት ያደረብን መሆኑን ያመለክታል። ወጥመድ ውስጥ እንደገባን ይሰማናል። በዚህም ምክንያት በቀላሉ ጭንቀት ውስጥ እንገባለን። የደረሰውን ጭንቀት የሚያባብሱ ምክንያታዊ ነገሮችን ከመፈጸምም ያደርሰናል። ላለንበት ችግርም ሆነ አጣብቅኝ አሁን መውጫ መንገዱን ማየት ባንችል እንኳን መውጫ መንገድ አለ። በፈጣሪ ስንታመንም እርሱን መንገድ ይገልጥልናል። እስቲ እዚህ ጋር ቆም ብለህ ይህን ጥያቄ አስብ። በመጨነቅ ፋንታ እምነትህን በፈጣሪ ላይ እንድትጥል አሁን ምን አይነት ሁኔታ ገጥመዋል? ሌላው የጭንቀት ገጽታ። ብዙ ጊዜ ስለ ጭንቀት ስናስብ ነገርን የማብሰልሰል ተለዋጭ ቃል ነው፣ ወይም አያሌ ውስጣዊ ስሜትን የሚጠይቅ ከልክ በላይ የሆነ ግድ መሰኘትን የሚጠይቅ ነው ብለን እንደመድማለን። ነገር ግን ጭንቀት በተለምዶ በተገኘበት ግንዛቤ መሰረት ነገርን የማብሰልሰል ቃል ብቻ አይደለም። ሌላው የጭንቀት ገጽታ አመክንዮ ይባላል። ይህም ስለ አንድ ነገር መላልሰን ስናሰላስል፣ ምን እንደተከሰተ ጥረት ስናደርግ፣ እንዲሁም በአንድ ሁኔታ ላይ ሰዎች ምን ያስቡ እንደነበር ለመገንዘብ ጥረት ስናደርግ፣ ወይም ምን ማድረግ እንደሚገባ በምናደርገው ውሳኔ ላይ እውን ይሆናል። አመክንዮ ግራ መጋባትን ያመጣል፣ ለመታለልም በር ይከፍታል። መታመን ደግሞ የተወሰኑ ያልተለመዱ ጥያቄዎችንና እኛ የማናውቀውን ፈጣሪ እንደሚያውቅ ብሎም በዚህ እፎይ ማለትን ይጠይቃል። እኛ የምናውቀው በከፊል ነው፣ እሱ ግን ሁሉን ያውቃል። ምንም ነገር ለእርሱ አዲስ ሆኖ አያውቅም፣ ወይም መፍትሄ ያጣበት ሁኔታ ከቶ የለም። እዚህ ጋር የኔን ምሳሌ ማንሳቱ ጠቃሚ ይመስለኛል። እኔ በግሌ ማንኛውንም ነገር ለማወቅ የምፈልግ ሰው ነበርኩ። ምክንያቱም እንደዚህ ማሰቤ ሁሉንም ነገር ተቆጣጥረዋል የሚል ስሜት ያሳድርብኝ ነበር። ባለማወቅ ረገድ የማልታማ ነበርኩ። አእምሮዬ ቀኑን ሙሉ እነዚህን በመሰሉ ሐሳቦች ይሽከረከር ነበር። ለምን እንደዚህ ያሰራው? አዲስ መኪና ለመግዛት ባደረግኩት ውሳኔ እነ እገሌ ምን ያስቡ ይሆን? ለሥራ ስኬት ያቀረብኩት ነገር ምላሽ ያገኝ ይሆን? እንደዛ ብዬ ስላወራሁት ይከፋው ይሆን? ምን በደል እንደሰራው ወይም ምን አይነት እምነት እንዳለኝ አላውቅም። በአእምሮዬ ውስጥ የሚሽከረከሩት ለምን ጥያቄዎች ማቆሚያ የላቸውም ነበር። እንደዚህ ማሰቤም ሐዘንተኛ አደረገኝ። እነርሱን አላስተናግዳችሁም በማለቴ አእምሮዬ ያልተጋበዙ እንግዶች ወይም የሚያሰቃዩ ሐሳቦች ማደሪያ ነበር። በሐሳብ ተንከራተትኩ፣ አመክንዮ አደረግኩ፣ ሐዘን ውስጥ ገባሁ፣ ለትንሽ ለትልቁ ተጨነቅኩ፣ በሐሳብ ዋለልኩ። በብዙ ቀናት ውስጥ አቅመቢስ እስኪያደርገኝ ድረስ ጭንቀት ያደረበት ሰው ነበርኩ። አንድ ቀን ግን እንዲህ አልኩ፣ አልጨነቅም፣ ወይም መሰረታዊው መንስኤ ምን እንደሆነ ለማወቅም ጥረት አላደርግም። ይህን ካልኩ በኋላ እያደር ቀስ በቀስ ሕይወቴን በተመለከተ በፈጣሪ ላይ መታመንን ችዬ ነበር። በሕይወት የማይገቡ ነገሮች ሲያጋጥሙ በአመክንዮ ተጠምደሃል። አመክንዮ የሐዘን ገጽታ መሆኑን ልብ በል። ስለዚህ በሚቀጥለው ጊዜ አመክንዮ ለማድረግ ስትጀምር እርሱን አቁምና ማንኛውንም ነገር ለይቶ ያሳይ ዘንድ በፈጣሪ ላይ ለመታመን ዛሬውኑ ውሳኔን አድርግ። የዛሬውን ሐሳብ ስንጠቀልለው መጨነቅ እንደሌለብን ማወቁ አንድ ነገር ነው፣ አለመጨነቅ ግን ሌላ ነገር ነው። ጭንቀት ከኔ እንዲለይ ከረዱኝ ነገሮች አንዱ መጨነቅ የቱን ያህል ጥቅመ ቢስ እንደሆነ መጨረሻ ላይ መረዳቴ ነበር። አንዳንድ ጥያቄዎችን ልጠይቅ። በመጨነቅ መፍትሄ ያገኘህላቸው ነገሮች ምን ያህል ናቸው? ከቶ እውን ባልሆኑ ነገሮች ላይ በመጨነቅ
ምን ያህል ጊዜ አጠፋ? ስለ አንድ ነገር በመጨነቅህ ወደ በጎ የተለወጠ ጉዳይ አለ? በእርግጥ አልተለወጠም። ስለዚህ ጭንቀት ወይም ምን ይመጣ ይሆን የሚል ስሜት ሲጀምርህ ጉዳይህን በጸሎት ወደ ፈጣሪ አቅርብ። የደረሰብህን የጭንቀት ሸክም አስወግድ። ከዚያም ምን ማድረግ እንዳለብህ እንዲያሳይ ወይም የደረሰብህ እርሱ እንዲቆጣጠረው በእርሱ ላይ ታመን። ጸሎት በጭንቀት ላይ ድል ማድረጊያ ኃይል ነው። መጸለይ ስትችል ለምን ታዝናለህ የሚል የጥንት አዝማች ትዝ ይለኛል። ጭንቀት ሲደርስብህ ስለ ጉዳዩ ከመጨነቅ ወይም ስለ ጉዳዩ ከማውራት ይልቅ መጸለዩ ምንጊዜም ቢሆን በጎ ልማድ ነው። ጸሎት የስኬታማ ሕይወት ስዕላዊ መግለጫ ነው። አሁን ባለህበት ሕይወት ከመጨነቅ ይልቅ የጸሎት ሰው እንድትሆን ምን ማድረግ ያስፈልጋል? የዛሬውን መጽሐፍ ሙሉውን በአማርኛ ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።